ሳምንት እኮ ሰው ላታናግር ይሉት ይቻላል። ላ ኢላሃ ኢላላህ አዳነምቲች ሙርቁ አሉ። ከቤት ስወጣ እዚች ላይ ያረጋታል። በሳሙና ራሷ ሽታዋ አስተማሪ ራሱ እንደዚህ አርሞልሽ ደብተርሽ ላይ ያለችውን ሽታ እዚች ላይ አርገን ነው አታናግሪም። ሸራ ጫማ አርገሻላ ዋ አሲል እሰይ ባረጋት ኖሮ ተቀዳብኝ ነበር። የወንድሜ ሴትም ነው ብቻ ዘፈን ይሁን እንጂ ሩት በቀለም መቼም ስወዳት ነፍሴ ነው የሚጠፋው። አንተ ፖሊስ ትሆናለህ ታልፋለህ አለኝ። ሳል ለብሶ ያሳት ኮርሶ ማን ነው እንደዚህ እንዲዘፈን የፈቀደለት? ኧረ እኔ ነኝ እንዴ አንተ ሞት የለም እንዴ? ስቲኪኒ ነው አሉ ስቲኪኒ ነው አሉ ስቲኪኒ ክትፎ አረጉት እንዴ ወይ ዘፈንኩና ምን ብለህ ዘፈንክ ገርሲ? እኔ እንደው አሁን ረስቼዋለሁ። ዘፈንኩና ይኸውልህ አብዮት ልጇን ትበላለች የሚባለው እንደዚህ ነው። አሁን ይሄን ልጅ ገለነው ነበር። አንተ ጀዝባ ያናሰረካካተ ገለነው ነበር። አሁን ይሄን ልጅ ምንም በማያውቅ ምን አይነት ከብት እንደሆንክ ሰው ነው ብለን እኮ እዚያ ቆመነ ከብት ነው። በእግር ብቻ ነው ከከብት አንተ የምትለየው። ሰዳደበውና ስማ አለው ነገ ይዘው እንድትመጣ ቃኘው አለ። እሺ ጌታ ያለ ቃኘው እሱ ጋር ቃኘው ነው የሚባለው የሆአሰ ቃኘው ስቴሽን ቃኘው ስቴሽን እንደዛ ለና ያልኩና በማግስቱ ይዞኝ ሄደ። ይዞኝ ሲሄድ 3000 ብር ተሸልም ያለው ወንድም ሸልም 3000 ብር። እስኪ ያኔ እዚህ ጋር ላቆምና ያኔ 3000 ብር ማለት ምን ማለት ነው? ሚሊዮን ስንት ሚሊዮን ማለት ለምሳሌ በ3 ብር አልጋ ተይዞ ምሳ ቁርስ ራት ያኔማ እዛማ ውድ ነው። አሁን የድሮ ተማሪ ቤት አይደለም ይሄኛው። አሁን ወደዚህ መጥቷል። ዘመኑም የተወሰነ 5-6 ዓመት ሄዷል። ኤርትራ ነው ደግሞ ኤርትራ ኑሮ ውድ ነው። ከዛ የዚህ ሰውዬ ምክትል መቶ አለቃ እንደ ጻፊ ያስቀመጠው ደግሞ ሻለቃ በየነ የሚባል የጦር አካዳሚ ሰው ነው። 4 ዓመት ምናምን መጽሐፍ ጽፎ ሪሰርች አድርገው ይወጡ ጦር አካዳሚዎች እንደዛ ናቸው እኮ። ቀዳማዊ ኃይለ ሥላሴ ከሐረር ጦር አካዳሚ ይወጡ ታውቂያለሽ? መጽሐፍ ጽፈው ሪሰርች አድርገው ነው ምክትል መቶ አለቃ ነው። ይሄ ሰውዬ ደግሞ ምልሽ ምላሱ ነበልባል ነው እንጂ ኮርኔት ተጫዋች ምድር ጦር 10 አለቃ ነው። የደርግ አባል ስለሆነ ብቻ ነው። እና እሱ ነው የሚያዘው። የሻለቃ ውስጡ እንደደበነ ነው ታውቂያለሽ፣ ሲኒየሪቲ ምን እንደሆነ። 4 ዓመት ሙሉ አበሳውን አይቶ ይሄ 10 አለቃ ሲያዘው እንዴት ይሁን እንዲህ የደበነ መጨረሻ ላይ ተሰቅሎ ሞተ። ሻለቃ በየነ ይሄ ሰው ያዘኝም ብሎ ራሳቸውን አጠፋ። ከዛ በኋላ ስገባልሽ ሾላ መስሏል ለይሰይ መጣ። እኔ በህይወቴ ደግሞ ካትሪ አልወድም። መጣ ና ቁጭ በል ሻይ አምጡለት እንዲህ አድርጉለት እዚህ እንተ ነፈዝ እዛ ጋር ቁጭ በል አለው። ያንን 3000 ብር 1000 ለኔ ያስቀረውና 2000 ኦዲት የለም። ያችን 2000 ብር ሰጥቶ ብዙ ተሸልማል። ጎበዝ አልና ወሰደ። 1000 አሁን ኪስ ያረኩ። ሽልማቱ ምን አድርገህ ነው? ዘፈኜ ነው ጦሩ ነው የሸለመኝ እኮ። መድረክ አገኘህ በቃ። እዛ እኮ መድረክ እኮ ነው ያችን እያልኩ ቅኝቱ ባይታወቅም። ከዛ እንደዛ አልኩልሽና ሲል ፖለቲካ ትምህርት ቤት ትገባለህ አይለኝም። እዛ አስተዋቂም ነኝ። ያው ትምህርት ቤትም ጎበዝ ነበርኩ። ትምህርት ቤት ክርክር የሚባል ሳብጀክት እንዳንድ ሳብጀክት ነበር። ክርክር 40 በክርክር አለ። ገበሬ ይሻላል፣ አስተማሪ ይሻላል፣ እንደዚህ ይሻላል፣ ትምህርት ይሻላል። እንደዛ ነገር እኔን የሚያሸንፍ የለም። ሶቅራጥስ ነበር የሚሉኝ አስተማሪዎች። ሶቅራጥስ በቃ ያለ ጫማ እሪል ነበር ታቾኝ። አንድ አስተማሪ አንድ ጎጃሜ አስተማሪ አለ እንደ ጉድ የሚያየኝ ተተተተተተተ የሚገርመኛል። ያኮ ውጭ ሎታ ሆነ የለም። በዛ የተነሳ ሶቅራጥስ ይለኛልና ጎበዝ ነበርኩና አሁን መድረክ ላይ እንደዚህ እንትን ስል ወደ ፖለቲካ ስል በቃ እችልበታለሁ መሰለኝ።
ከዛ በኋላ እዛ ሳስተዋውቅም ስዘፍን ማየኝ ሰውዬ። ከዛ በኋላ ፖለቲካ ትምህርት ቤት ትገባለህ፣ ወገቤ ይቆርጣል። እኔ እንደምንም ብዬ ሙዚቀኛ መሆን እንፈልግም። የሱ ፖለቲካ ምን ይሰራልኝ? ካድሮች ደግሞ የሚጠሉ ናቸው እዚህ ሲሰድቧቸው። እንደዛ ሆነልሽና ወይኔ ስዩሜ ሳምንት ነው የምትገባው አለኝ። በሶስተኛው ቀን ቃኘው ተቃጠለ፣ ይናደደ፣ ብዙ ንብረት ጠፋ። የኔም ብር አብሮ ተቃጠለ፣ ብዙ መኪና ነደደ። ሻዕቢያ ገብቶ አቃጠለው፣ ሰርጎ ገቦች። እኔም በዛው ተረሳው፣ ከፖለቲካ እንትንነት ወጣው። ከዛ በኋላ ውይይት ክባብ ላይ እንደው እዛው እንትን ስል እንደ አንድ ልጅ አለ እዛ ጦር 18ኛ ሻለቃ ሆኖ ድረሽ የሚዘፍን ልጅ ጎበዝ ልጅ አለ ምናምን። ኤርትራ ደግሞ ባህር ኃይል ሁአሰ ሁለተኛ ቤታዊ ሰራዊት ማለት ነው። እነሱ ፖሊስ አንድ ላይ ኮምፓይን ሆነው ሰሜን በረኛ የሚል በጣም ስታንዳርዱን የጠበቀ ሙዚቃ ክፍል ነበር፣ ቅስቀሳ የሚያደርግ በጣም ጎበዝ ክፍል። እንደዛ ሆኖ የኛ ወደ 22 ሰው ሄዶብናል እዛ ሁአሰ። ስለዚህ እዚህ ጋር ያሉ ልጆች ደግሞ ሱፐር ኦርኬስትራ ብለው የራሳቸውን የጠበቃ ምናምን እንዳይወጡ እነዚህ ደግሞ እዚህ ተደራጅተው ይዘፍናል ባለው መሳሪያ አሮጌውንም ጠጋግ ነው። እቺን ወሬ ሲሰሙ እኔን ከዛ ካልመጣልን ብለው አሉ። ሄድኩልሽ አይኔ እናት ማይቻለኝ በስላሴ ዘፈን ድርሰት መቼም በሳምንት 3 4 5 6 እስከ 7 ሙዚቃ ጉድ ተባለ። ጉድ በቃ ተይኝ ነው ማለት እንደዛ ሲባል በኋላ ያ የኛም ኦርኬስትራ ከዛ መጣ፣ ተቀላቀልን። አሁን ትልቅ ኦርኬስትራ ሆነ። ከዛ የራሳችንን ባንድ ማቋቋም ጀመር። ቅድም ያልኩሽ የአዲስ አበባው ካሴት ሲወጣ እኛም እንዳቅማችን እንትን ተባለ። አሁን በዚህ ጊዜ ምንድነው እንግዲህ ወደ ካሴት ልምጣልሽ ነው ወይስ አይዩን? ትክክል ወደነ አንቺ ወረተኛ። አሁን አንቺ ወረተኛ የቅጽል ስምህን ያክል የምትታወቅበት መጦሪያ። አሁን እዛ አክሊሉ እንዳልኩሽ ያንን የራሱን ዘፈን አወጣ። አሁን ከሮሃም ምንም የየራሳቸው ስታይል አላቸውና ሮሃም የራሱ ስታይል፣ ዋሊያም የራሱ ስታይል፣ ሁሉም የራሳቸው አላቸውና ሁሉም ዲዲዲው ነው። የኛም አሁን አክሊሉ እንትን ያለው የኛም የራሳችን ስታይል አለን። ይስሐቅ ባንጃውን እንትን አልኩት፣ ይስሐቅ እስቲ እንዲህ እናድርግ። እሱ የሚሰራቸው ሜሎዲዎች በጣም ይገርማሉ። በነገርሽ ላይ አሁን በጣም ታሞ ነው ያለው ይስሐቅ ጓደኛዬ፣ በጣም ታሞ ስትሮክ መጥቶታል። እግዚአብሔር ይማረው። በጣም ታላቅ ሰው ነውና ለኔማ በጣም እሱ እንዲህ እናድርግ እስቲ አሁን እንደምታዩን ሁሉም አሁን ሰው ጆሮ ይጠለዛልና እስቲ ለስለስ ያለ ነገር ለሆቴልም ለትልልቅ ሰው ቤትም ለቤተሰብም መኪና ውስጥም የሚሰማ የለሰለሰ ነገር እስቲ እንስራ አልኩት። በኪቦርድ ብቻው ማይገዛናል። እኛ ደግሞ ያን ጊዜ እሱ ትግርኛ በጣም ነው የሚሰራው። ትግርኛ መነገረጃ ከአክሊሉ በፊት ትግርኛ እና ዮሐንስ እስጢፋኖስ የሚባል ልጅ ሌሎችም ሴቶች አሉ። በጣም ምርጥ ዘፈን የበረከት መንግስት አብን ይስሐቅ እንዲህ እየቆረሰ ጎበዝ ነው ትግርኛ ሲሰራ፣ ታዋቂ ሆነዋል እና ሙዚቃ ቤቶች ወደውታል። አማከራቸው፣ ስዩም ጎበዝ ልጅ ነው እንደዚህ የሱን ካልሰራችሁ የእናንተን ስራ እንደውም አልሰራም ይላቸው ይስሐቅ። አዎ ቢለምኑት እስቲ ያምጣ ሲባል እንግዲህ ተስፋዬ ግጥሙን ጻፈልኝ። ተስፋዬ አሁን ተስፋ ብርሃን የተባለው ልጅ ጎበዝ ነው፣ ግጥም ጽፎ ምናምን አመጣ። ዜማ 8 ዜማ ራሴ ሰራሁት። ይስሐቅ ባንጆ አንቺ ወረተኛና የመውደድን ትርጉም የሚለው እንደው እስኪ አታቋርጣት በእናት ዜማ ግጥሙ ረሳሁት እኮ እንደዛ ነገር ነችና እንደዚህ ነው ግጥሙን የደረሰበት ነው። ሌላ የመውደድን ትርጉም መዛት የሚል ነገር ነው። ከሰራው ስለቆየው ምሰራው የተወሰኑ ስለሆነ እነዛን እንተናልና
አንድ ኮከብ ሙዚቃ ቤት የሚባል ጓደኛችን ነው። አማከርነው፣ ሰጠነው። ግን ማይገዛናል። የሚከፋፈለው የት ነው? መርካቶ ኮከብ ሙዚቃ ቤት ነው እሱ። አከፋፋዩ ዜድ ሙዚቃ ቤት ነው። አሳታሚው ነው ኮከብ አሳታሚ ነው። እንትን ይልና እዚህ ነው የሚሰጠው። የአክሊሉም እዚህ ነው የተከፋፈለው። አክሱም ሙዚቃ ቤት ይባላል። እሱ እዛ አስመራ ያለው ለሱ እንዲሰጠ፣ ትግርኛዎቹም እዚህ ነው። አሁን እነዚህ እነ ሮሃም ኢትዮስታርም ዋሊያ ዋና ከፋፊያቸው እሱ ነው ያን ጊዜ። እና እንዴት አንድ ኦርጋን የተሰራ ነገር አምጥተን እዚህ ከዚህ ሁሉ ባንድ ምን ማለት ነው? አሁን ለመስራት ለምን ነበረ ግን ያንን ባንድ ኦርጋን መስራት የመረጣችሁት? እኔ ነኛ ከሌላው ለመለየት ለስለስ ያለና ሰው ውስጥ የሚገባ ሁሉም ረጋ ያለው የማህበረሰብ እንዲያዳምጠው፣ ሁሉም ሰው ትልልቅ ሰዎች እንዲያዳምጡ፣ ሆቴል እንዲያዳምጡ ደግሞ ተሳካልን እኮ። ያንን አረግንልሽና አጠናን። የሚሰራው የሚቀዳው በዴክ ነው። አንድ ግጥም ከተሳሳትሽ ወደ ኋላ ተመለስ። ከመጀመሪያው በአንድ ቀን እንዲያልቅ የፖሊስ ኦርጋን ነች። ኦርጋኗ ትሄድብናለች። ሰኞ ስለሚወሰድብን ዛሬ ማለቅ አለበት። ጠዋት 2 ሰዓት ጀመርን። ይሳቅ ብቻውን ነው ያንን ኦርጋን። አበሳችንን ስናይ እንዲሁ መከራ ስናይ ዋል ደም እየተፋው ነው። እግሬ እንዳልኩት አብጦ ጋዜጣ አምጡለት ብሎ ይሳቅ ጋዜጣ ላይ ቆሜ እግሬ አብጦ ከምሽቱ 5 ሰዓት ላይ ጨረሰ። ይሳቅ በቃ እጁ ሁሉ አይኑ ሁሉ እምቢ ብሎት እንደዛ ሆነልሽ። በአንድ ቀን ሰኞ ይሄዳል። አሁን ይሄ ሰውዬ አሁን በህይወት የለም። በጣም ጓደኛችን ነበር። አንድ ጓደኛውን ሄደና እባክህ ይሄንን እኔ ያወጣሁትን ወጪ ብቻ ክፈለኝና ልሽጥላ ይለዋል። መረብ ሙዚቃ ቤት ይባላል። አልገዛም አለው። መሳቂያ ያልሆን እንደ ይላል። ፖስተር የሌለው ማለት ነው። በዛ በኋላ እንግዲህ የሆነው ይሁንልሽ እና ያችን እንደምንም ብሎ ይሳቁብኝ እንግዲህ ብሎ አዲስ አበባ ይላካል። የወጣው አርብ ቀን ነበረ። ከዛ በኋላ አንዴ ከተማውን ወረረው። በስላሴ ወረራ ተፈጠረ እንጂ የኔም ድምፅ አይመስለኝም። ሙዚቃውም በዛ በማይክሮፎን ደግሞ እሱ እኛ ያለንበት ፒያሳ ነው የኮከብ ሙዚቃ ቤት። በቃ ነከነከው ነው የምልሽ። ሀገሩን ጸጥ ብሏል። ሌላ ሙዚቃ በነገርሽ ላይ አዲስ አበባ አንድ ሰው ስሙን ብጠራልሽ ሞራል መንካት ይሆናል። የታወቀ ታዋቂ ሰው አብሮ ወጣ፣ ጸጥ አደረገው። ይሄ ከአስመራ የመጣ የሚያለቅስ ሰውዬ ኬት ነው የመጣብን? ገበያችን ሁሉ አበላሽው። እንደዛ ሆነ። ስዩም ጥላሁንና ተባሉ ሲሄድልሽ የሙዚቃ ቤት እዛ ሙዚቃ ቤት ያ ሙዚቃ ምን አልክ? ደነገጥኩ። አይ ያው እንደነገርኩሽ ነው። እኔ የኔ አልመሰለኝ በኔ ተመስሎ የሆነ ሰው ይዘፍናል ማለት ነው። እንደዛ ሆነ። ሰውየው ቶሎ ብሎ ምን የመሰለ ከፋይ እስከ ቺፖሊኒ ጫማ ሽቶ አሳታሚ። አዎ ይሄ ነገር በህልሜ እንዳይሆን ይሄ ልብስ ሁሉ ሊወሰድብኝ ነው። አንድ ጊዜ ከፋይ መልበስ ማለት ይሄ መታደል ነው። የሚያምር አሁን አንቺ ወረተኛ የድሮ አስመራ ኒያላ ሆቴል ላይ ሆኜ አሁን ዘፈን ምናልባት ስዩም ጥላሁን አንቺ ወረተኛ ብለሽ ብትገቢ ታይዋለሽ። እሱ ልብስ ማለት ነው። ስቱዲዮም ሆነሽ ታይዋለሽ። ከፋይ ሽቶው ከዛ 4000 ብር ንጉስ ሆንኩ በቃ። ከዛ በዛ አይነት አንቺ ወረተኛ ገነነ እስካሁን እስከ 40 አመት አሁንም አንቺ ወረተኛ ይዘፈናል። አሁንም አንቺ ወረተኛን እየሰማን ነው። አንቺ ወረተኛን እየሰማን ነው። ችግሩ ግን አንቺ መጀመሪያ የጠየቅሽኝ ጥያቄ ላይ አሁን ብዙ ጊዜ በሚዲያም ተናግሬያለሁ። ስዩም እኔ አክሊሉ ስዩም አይደለሁም፣ ስዩም ጥላሁን ነኝ። ሻማ የሚያበራ ሰው ስንት አለ ሞቷል ብለው ከዛ በኋላ ቆይ ስማ ይላሉ ይደውሉና 4 ሰዓትም 5 ሰዓት አቤት ቆይ ተወራርደን ነው እንትን ያለ ነው። እሺ
የአንቺ ወረተኛ አክሊሉ ስዩምና አንተ ነህ እንዴ? ኧረ እኔ ነኝ እንዴ? አንተ ሞት የለም እንዴ? ሞት አልኩ ከየት መጣ? ወይ ጣጣ እንግዲህ ከገደላችሁኝም ግደሉኝ እንጂ እኔ ስዩም ጥላሁን በቃ ደግሞ በሶስተኛው ቀን ይሄው ደግሞ ይባላል አክሊሉ ስዩም ነህ አይደል? አንዱ ደግሞ ስዩም ይላል አክሊሉ አንተ እንግዲህ ምን አባ እስካሁን ድረስ ዛሬም ሊደውል ይችላል። በጣም የሚገርም ግን ጋር ስዩም ቀድም ብያለሁ ቀረጻ ከመጀመራችን በፊት መሰለኝ ያልኩ እኔ አንቺ ወረተኛ በጣም ተወዳጅ ዘፈን ነው እስካሁን ድረስ ሲንግል ነበር እኔ የሚመስለኝ ለብቻው የተሰራ ያኔ ለብቻ አንድ ሙዚቃ አሁን ሲንግል እንደሚባለው አይነት ይሰራ አላውቅም የለም በኋላ ግን አሁን አንተን ለዚህ ኢንተርቪው ላቀርብህ ስፈልግ ያንተን ታሪኮች ስፈልግ ግን ሳገኝ በጣም የሚታወቁ እኔ ቀደም እንዳልኩ ያክሊሉ ስዩም ይመስሉኝ የነበሩ እነቱ መላ ውበት ከጸባይ ጋር ከወንዙ ዳርቻ ተንቧለል ብዙ ናቸው 10 ዜማ እኮ ነው እና ብዙዎቹ በጣም የሚታወቁ ከመታወቅም በላይ ደግሞ እኔ እንደውም ያንተ መሆናቸውንም ሳላቅ በኢንስትሩሜንታል ሚውዚክ ይሳቅ ባንጃው ሰርቷቸዋል ብዙዎቹን ሙዚቃዎቹን እየሰማው ይሄ ክላሲካል የምንለው በተለምዶ እነሱ ነገሮች ላይ የምናውቃቸው ስንመሰጥባቸው የኖር ነው አይነት ዘፈን ነውና እንዴት ነው አንቺ ወረተኛ ብቻውን ተነጥሎ ከአንድ አልበም ዘፈን ላይ እንደዚህ በቃ ሊገን የቻለው 40 ዓመት ሙሉ ታሪኩ እየተነገረ እኔ የሚገርመኝ ይሄ ነው እንደውም አሁን ልጁ ሲጽፈው እኔ ምን እንደደረሰበትም አላቅም እንጂ ጠይቄውም ነበር እንደው ምንድነው ስለ ትንሽ ነገር አለ እንደዚህ አለኝ መጣ ዲቴል አልነገረኝም ይገርመኛል የዚህ ዘፈን ታሪክ ከዚህ ከኢትዮጵያ እኮ ተሻግሮ ሱዳን በዩ ጅቡቲ በዩ ምን ታጋዮች ያኔ ሲገቡ አንቺ ወረተኛን ስሰራ እንደ ጉድ ተሸክመው የሚዞሩት አይ ግን የጋሽ ስዩም እውነተኛ ታሪክ ነው እኔ የሚሉ ነገሮችም ደግሞ ጓደኛ ነበረችኝ ከዚህ ጋር ግንኙነት የለም አንድ ጓደኛ አንድ ያላቅም ይዤ አዲስ አበባ ማነው አስመራ መከራዬን ሳይ ነበር ብዙ ጊዜ አብርቼዋለሁ በጣም ቆንጆ ልጅ ነበረች እሷ ከድታው ነው ምናምን ነገር ሰማሁ እሷ እንደውም በጣም መልካም ሰው ነች ይላሉ እንደውም ይጽፉልኛል ወደ 300 ደብዳቤ ደርሶኛል እንደው ባካ ታልቅስ ምንድነው እኛ እንላክልህ አንድ ሻምበል ወሰደብህ አሉ ኤርፖርት ላይ አበባ ይዘህ ስትሄዳሉ ያ ሻምበሉ ወሰደብህ ምንም እኮ የማይገናኝ ዶክ እንደውም አንድ ጊዜ ምንድነው የሆነው አንድ ባሌ ከባሌን በብዛት የሚጻፍልኝ የተወለድኩበት ሀገር አንድ ልጅ ስማ አልኩት አቤት እንደው ባሌ ይደመጣል ዘፈን አልኩት ይደመጣል አዎ ገበሬ ሁሉ ሲያርስ እኮ በሬ ቀንድ ላይ አርጎ እኮ ነው ቴፑን አንቺ ወረተኛ ነው በሬ ቀንድ ላይ አርጎ በሮች ሁሉ እሱን ካልሰሙ አያርሱም ሌላ ደግሞ እንደዚህ ምን ሰምቻለሁ እንግዲህ አንተ አሁን ታሪኩን እየነገርከኝ ነው ምንም ከግል እንትን ጋር ብዙ ግንኙነት እንደሌለው ግን የአንድ የአስመራ ዩኒቨርሲቲ ተማሪ ታሪክ ነው የሚልም ነገር ደግሞ አንተ የቀረብክበት ሚዲያ ላይ የተሰጡ ኮሜንቶችን ሳነብ እንደዛ እኮ ነው የሚል ነገር አየውና እንደውም እሱን ነገር ጠይቀሃለሁ ብዬ ነበር አንድ ዩኒቨርሲቲ ተማሪ አንድ ግጥም ነገር ነው የሰጠኝ ሁለተኛ በነገሮች ላይ 4 ዜማ ነው የሰራሁት አልተሰማም እንጂ በልዩ ልዩ በጦርነት በመናምን አድቨርታይዝ አልተደረገም አሬን አንቺ ወረተኛ እኮ ነው ማለት ምንም ከማንም አይገናኝ ግንኙነት ምንም ነገር እና እቺም ልጅ ያን ጊዜ እኔ በበረሃ ላኳት እንደው ማብረን ልንጠፋ ነበር በሱዳን እኔም ልጠፋ እሷም ልጠፋ ነበር ብዙ መከራና ስቃይ ነው ያየነው እሷ አሁን ይሄ ላኳት 500 ከፍዬ በግመል ልኪያት ሱዳን ገብታ ቆይታ ጀርመን ሄደች በ39 አመታችን በፌስቡክ ተገናኘን አሁን ዶክተር ሆና ብላ አዎ ያኔ እንደውም ከዚህ ከጡረታ ምናምን ወጥቼ ነበርና አንድ 40 ሺህ ብር ልካልኛለች ለኔም ለባለቤቴም ለልጄም ለናቴም
ልካለች። መልካም ሰው ነበረች። ኖርዌይ ነው ያለችው። ስለዚህ አሁን ይሄ ነው እንደው ምናልባት ስለዚህ ከግል ጉዳይ ጋር ግንኙነት የለውም። ምንም የእሷን ቤተሰቦች ይሉ ነበር ዋ እዚህ ወዲህ ሶዒሉ ይበክይ ምናምን ይሉ ነበር። ዝም ብሎ እንደው ያለቃቅሳል። እናትየዋ በፊት ያው እዛ እንግዲህ መሀል ሀገር ሰው ብዙም ተቀባይነት የላቸውም። የዛ ሀገር ሰዎች ያው ምን ኖርም አይመስላቸውም። እዚህ ልጆቹ ደግሞ እዛ በጣም ፍቅራም ናቸው። በጣም ፍቅር ያጋሉና እናትየዋ እንዲሁ በእንትና አያውቁኝም። ግን ሁል ጊዜ ልጅቷ ያው ወደኔ ስለምትመጣ ስለምታለቅስ እንዲህ ስለምትል በትግርኛ ነው እዚህ አጓሌ አጸሊሉ እዚህ ግና ያምሃራይ አጸሊሉ አጓሌ እያሉ ልጄ መድኃኒት አስነክቶ ከመሀል ሀገር ስለሄድክ ተይብና ይሉኛል። ዋይ ዛ አጓሌ አንድ ቀን ነው መንገድ ላይ መሸብና የሆነች ጎመን ሱቅ ብለን አደር ጠዋት ስንሄድ ሀገር ተረብሿል እነሱ ጋር ወንድሟም ሊገላት እንደዛና አንድ ቤት ውስጥ አስገብቶ አስረው እንደዚህ ሁሉ ነበርና መስኮት ሰብራ ሁሉ ይመጣል። ምንድነው አሁን እዛ ይመስለኛል። አሁን ታዲያ ለዚች ልጅ ያው እንደ እውነቱ ከሆነ ቢባልም አንቺ ወረተኛ አይደለም ወይ አይባል በተቃራኒው ነበር ዘፈንላት በጣም አሁን አባትየው እንግዲህ በእናታው ላይ ያው ዶሚኔት ያደርጋሉ ማለት ነው። ግድ ነው ያው ይቆጣል ሀገር ሰው። እኔ ደግሞ እኔ ቆንጆ ስለ አበባ ስሰጣት ምን ስላት ያላየችው አሳየዋት ማለት ነው። ተንከባከብካት የበዛ መንከባከብ። በዚህ ላይ ደግሞ ሎተሪም ደርሳኝ ነበር አንድ 3000 ብር 3000 ብር ሎተሪ ደረሰኝ አስመራ። እሱ ደግሞ አላልቅ ብሎ አልጋው ወርቁ ያኔ 10 ብር ነው ግራም። እሱ ምን ያንገቱ ምን አይነት ሰው ነሽ? ቅልጥ ያልኩ ሀብታሙ ኩኛ 3000 እኮ ብዙ ነው። 300 እኮ ነው 100 አለቃ ደሞዝ ከአንቺ ወረተኛ በፊት 4000 ብር በፊት ነው እንዴ በፊት ነው እሱ ደረሰኝ። ቤቴት ልዩ ሆነ። በቃ የሀብታም ልጅ ነኝ ማለት ተጀመረ። እንደዛ እቺ ልጅ ሳሸበርቃት ዋይ እዚያ ኬታ መጣ የሚል ነገር። እናትየው አንድ ቀን አዩኝ። ከተማ አንድ አይነት ነው የምንለብሰው ጥቁር ጂንስ ነጭ ሸሚዝ ምናምን ስኒከር እንደዚህ ሰዓት ልበልሽ ወርቁ አለ ምናምን በዛ ላይ ቁመና አሪፍ ነው። በስም ያኔ አፍሮነን እንደዚህ እናትየው አድግጥማል። የእሳቸው ልጅ ደግሞ አለ የሷ ወንድም ጀርመን የገባ እኔን ነው የሚመስለው አሉ በዛ ጊዜ ማለት ነው። እኔና እሷ ምን እንመሳሰላለን። የሚገርም ነገር ከዋሉ ሴትዮ ዋይ እዚህ ዲዩ ስዩም ጥላሁን ዝባላሉ። እሱ ነው እንዴ ስዩም ጥላሁን ይባላል? እዚህ ወዴ ይመስላሉ። ልጄን ነው የሚመስለው። ይሄ ልጄን እዚህ ወዴ ወይ ናአሳመኒ ብለው ጭራሽ ቅፍ አድርገው ሳሙ። ውሰዳት አሉኝ። እንደውም ከዛሬ ጀምሮ ውሰዳት አለ። ከዛ ወደዱኝ። ወንድሟ ብቻ ነው ሊገለኝ መኪና ደሴት ላይ ይወጣው ይሰድበኛል። መጥፎንም ነበራት። በዚህ እንግዲህ እሷ በልንጥፋ አለችኝ። እሺ ብዬ እንደዛ ሆኖ እንጀራ ጉዳይ እሷም ሄደች። ያው እኔ ለእናቴ ስል የቀረው ቃሮራ የሚባል በረሃ ለሊት 35000 ብር የሽልማት ብር ይዤ ተሻግሬ ሱዳን መሬቱን ስረግጦ ተንቀጠቀጥኩ። አንደኛ ታናሽ ወንድሜ 100 አለቃ ነበር፣ ሞቷል። እናታችን በሰንሰለት ታስራ እኔ ቤት ደግሞ ትሞትብኛለች። ስለዚህ እናቴ ትሻለኛለች። አማረጥኩ። ረግማኝ ከምሞት ከዳም ከምባል ብዬ ተመለስኩ። እሷን ልካ አንተ ቀረው። ሌላው እንግዲህ ከአንቺ ወረተኛ ዝና መምጣት ጋር ተያይዞ እንደው በቃ የረፍት ጊዜን ሁሉ የምታሳልፈው ኒያላ ሆቴል ነበር አሉና እሱ ጉዳይ እስከ መገምገም ሁሉ ደርሰ ነበር። ከየት እያመጣ ነው የሚዘንጠው ሁሌ የስቲኪኒዋንም ጉዳይ እስኪ እሷን ነገር እውነት ነው። ያኔ ኒያላ ሆቴል ማለት አዝመራ ውስጥ ካሉት አምባሶይራ አለ። አምባሶይራ አራቅም ይላል። ይሄን ያለው ትልቅ ነው እንጂ ኒያላ ቦታው ራሱ ምርጥ ቦታ ነው ያለው። በጣም ይመቻል። በቃ እኔ ለኔም ቅርቤ ነው። ምንም ነገር ምግብ አልበላም እኮ እኔ ገባለው። ሶፋ ላይ ነው የምቀመጠው። ሻይ ነው ማዘው። ያው እንዳልኩ ሻይ ጠጥቼ ስቲኪኒ ይዤ ነው የምወጣው።
ለካ የሚመዘግበኝ አለ። ዛሬም በልቷል። እኔ ምግብ ቤቱን አላውቀውም፣ ግን እኮ 10 ብር ነው እኮ። አንተ ትገባለህ ሬስቶራንት ውስጥ ጎብቼ ሻይ ጠጥቼ ተዝናንቼ እወጣለሁ። እስቲ ኪኒን ይዛል። በኋላ ተደምሮ ወር ላይ አባዙና ከየት መጣ ሁሉ ብር። ኋላ አንድ ቀን አንድ እንግዳ አለው የኦዲቶሪያል ቦርድ ሊቀመንበር የነበሩ ማነው ስማቸው የኢሰፓ አባል እዛ አምባሶይራ መጥተው አድረው የኔም አጎት እዛ ነበርና ብሎኝ ሄጄ እሱ በአጋጣሚ አልነበረም። እኚህ ሰውዬ ኋላ ከላይ ሲወርዱ ጀነራሎች ምናምኖች እዚህ ቁጭ ብለዋል። እሳቸውን ለመቀበል ወደ ምጽዋ ነው የሚሄዱት። እኔ ደግሞ እነሱ መጥተው ነው አጠገቤ ቁጭ አሉት እንጂ እኔ እነሱ ጋር ሄድኩም። ቀድመህ ነው ቁጭ ያልከው? አዎ የራሻ ጀነራሎች ሁሉ አሉ። እነ ረጋሳ ጅማት እዚህ ይሉኛል እንግሊዝኛቸው፣ እሳቸው ድምጻቸው ጄሴዚ ምናምን ሲሉ በሳቸው እየሳቁ ከዛ ወይ ስሙ ጠፋኛ ባለስልጣን ወረደ። ተያይዘው ሲወጡ እኔ እዛ ሄድኩና አረ አንድ እንግዳ ጠርቶኝ ነው ወይ እነሱ እኮ ሌሊት ወደ ጣሊያን በረዋል አሉ። ኦኬ ብዬ ስወጣ አንድ 50 አለቃ ሰላምታ ሰጥቶ መኪና ላይ ወጣ። ምንድነው ትፈልጋለህ? ምን በለት ዛስ ደርስ ነው የምታውቀው ወይ መከራይ እያርገበገበ ፖሊስ መምሪያ። እንኳንም ወደ ፖሊስ መጣው። ቃኘውና ማከላይ ቢሆን ኖሮ ጉድ ይፈላ። ዜና እንደምከተል አዛዥ ጋር አቀረበኝ። አንተ በየቀኑ ያላ ሆቴልና አሉ ትበላለህ፣ ትጠጣለህ። አለቃ ናቸው የፖሊስ አዛዡ ምክትል አዛዥ። ስቲኪኒ ነው አሉ፣ ስቲኪኒ ነው አሉ፣ ስቲኪኒ ክትፎ አረጉት እንዴ ወይ እንደው ትበላለህ አሉ፣ ትጠጣ። እኔ እኮ ኮሎኔል ሆኜ እኮ ገብቼበት አላውቅም። ደግሞ ያቺም ልጅቷ ሰዓቴ በላይ ቆንጆ ስለሆነች የሚያቀርብልህንም እኮ ደርሰንበታል፣ ደረስንበት። አይታወቅብኝም ብለህ ነበር። መሽሞንሞን ነው፣ ሽቶ ነው፣ በየቀኑ ስኒከር ነው። አንተ ማን ይሄን ሁሉ የሚሰጥህ? እኔ ጌታዬ እኮ እንዲህ ይሰራል። ምንድን ነው የምሰራው? ኮሎኔሎች እኮ እኛ ያገኘነው ነገር የለም። ጌታዬ አርቲስት እኮ ብትሆንስ ከጀርባማ አለ ነገር። ምን ሙልጭ አድርገው እንዳልሸጥ እንዳልለወጥ አድርገው መሰረታዊ ድርጅት የሚባሉ አሉ። እነሱ ጋር ላኩኝ። እዛ ስሄድ ጓደኞቼ እኮ ናቸው፣ ሻለቆች፣ ሻምበሎች ነው። እዛ ስሄድ በሙሉ አኩርፎኛል። ምን ነው አንተ ለምንድን ነው ያለ እንዴ? ኒያላ አትግባ የሚል ምን ህግ አለ ወይ? እኔ እኮ የተቀደደ ልብስ ለብሼ አልግባ፣ ፖሊስን አላሰድብ፣ እዳ ይዤባችሁ አልምጣ እንጂ ኒያላ እኮ ማንም መግባት ይችላል። ለምን ፈራችሁት እናንተ? አይ አንተ አካሄድህ እንዴት አካሄዴ? አይ የምትለብሰው ልብስ አርቲስት እኮ ነኝ እኔ። እንደዛ እኮ ለእናንተም እኮ ዝና ነው። ጥሩ ብለብስ ጥሩ ቦታ ብውል ለፈጠራ። እኔ እኮ አባ ሻውል እኮ ቢሄድ ይቅርታ እኔ ሰው መናቂ አይደለም። የተቀደደ ልብስ የተሸረፈ ሰው የተፈነከተ ሰው እንደዚህ አይነት ሰዎች ናቸው ግርግር ያለበት ጠላ ሰፈር። ይሄ ደግሞ ለፈጠራ አይሆንም። እኔ ደግሞ እንትን አይደለም ሞገትክ። አዎ ጓደኞቼ ናቸው እነዚህ መሰረታዊ ድርጅቶች ናቸው። ይሄ ይሰፋ እና እኔ ምን አደረኳቸው? አሁን እኮ ብትከለክሉኝም እኔ ምቀርም ሰው አይደለም። ምክንያቱም እዛ ነው የምውለው ነው። ኑና እዛ ልጋብዛቸው። ጭራሽ ታሾፋለህ። ማሾፍ አይደለም። ተሟገትኳቸው። ምንም እንትና በቃ ለመጨረሻ ጊዜ እዛ እንዳገባ ተባሉ። ቀረ። ከዛ በኋላ ምን እቀራለሁ? እኔ ልጅ ትንሽ ሳምንት ቀረውና ሄድኩ። አሁን አንድ ቀን እንደ ልማዴ እዛ ቁጭ ብዬልሽ በየቀኑ የምትወጣ እንትን አለች ጋዜጣ። እሷን እያነበብኩ ስል የሆነ ሰው መጥቶ አጠገቤ ቁጭ አለ። ትልቅ ሰው ናቸው። እንግዳ መሆናቸውን ገባኝና ሻይ የሚታዘዛቸው ሰው አጡ እና ሲያጨበጩ እኔ ተነሳውና በትግርኛ ጠራዋቸውና እዚህ እኮ እንግዳ ቁጭ ብሏል ነው አልኳቸው። እሺ አሉ። ብድግ ብለው እግዚአብሔር ይስጥህ አሉኝ። ምንም ማለት እንትን አላልኩም። ሰው መሆናቸውን እንጂ ማን እንደሆኑ አላወኩም። አዎ ጋዜጣ ላይ ቁጭ አረ ችግር የለም ቁጭ በሉ አልኳቸው። እሺ አሉና ሰውየው ሻይ መጣላቸው። ሻይ ሲጠጡ ኮሎኔል ሙሉጌታ
የመምሪያ መኮንኖች ምን ሹራብ ምን ኦሞ ምን ተሸክሙልሽ ለካ እሳቸው ጀነራል ናቸው። የፖሊስ ኮሌጅ አዛዥ በኋላ ጓደኛ ሊሆኑ አሰፋ ጀነራል አሰፋ ሰሞኑን ሞቱ። ወዳጅ ነበሩ። ጌታዬ ቆየን እንደ የዛ አስተዳደርና ድርጅት መምሪያ መኮንን ኧረ አልቆያችሁም ምናምን እደ ይሄ አዝማሪ ደግሞ እዚህ ምን ይሰራል? ወይኔ ስዩሜኝ ሰዎች ደግሞ ዛሬ ያገኙኝ አልኩኝ። ኧረ መልካም ልጅ ነው አስተናገደኝ እኮ በደንብ ቅኔ እኮ ነው የሚያወሩት። አስተናገደኝ እኔ ጀነራሉን አስተናገደኝ። እኔ አላወኩም ጌታዬ ይቅርታ ምናምን ኧረ እንደ ጥሩ አስተናገደኝ። አንተ በቃ ምናምን ሲወራኝ ሰውዬ ነገር አመጡብኝ። እሳቸውም ሰምተዋል እንደ ይሄንን ኒያላ እንዳልገባ የተከለከልኩት ይቅርታ ጌታዬ ግን ኧረ ችግር የለም ምን ልጋብዝ አሉ። የሚገርም ጌታዬ አይጠጣም አሉ። እሳቸው ደግሞ አይጠጣም። ይሄ ምን አይነት ሰው መሰለ ጎበዝ ልጅ ነው አይጠጣም። እሳቸውም ቢሉን ያልጠጣም እኔ ብጠጣም እምጠጣው መኮንኖች ክበብ ያለ መኮንኖች ማንም አይገባም። ጀነራል ታዬ ፖሊስ አዛዡ ግን ክፍለ ሀገሩ እዛ ሄጄ እንድጠጣ ይፈልጋል። ሁለቱ እስኪ ምናምን እሱን እኔ ወደ ቢራ ስቀይር 4-5 ቢራ ይሆናል። ቀስ እያልኩ እስከ ሳምንት እኔ ብቻ ከበታይሹ ምን ብገባው ሽቶዬ ሞቅ አርግና እንዲህ ብዬ አፈሩን ረጭና ወደዚህ የሚነፍስ ከሆነ በዚህ በኩል ሄዳለሁ። ጀነራል ታዬ ባላከት ጀነራል ታደሰ የተረሸኑት ከ12ቱ እንግዳ ወልዳ አምላክ የ606 ኮር አዛዥ ማታ እዛ ነው የሚጠጡት በረንዳ ላይ ቁጭ ብለው እና በዚህ በኩል ሲሄድ ሽቶ በደንብ እንዲሰማ ጀርባዬ ምናምን ሁሉ ዘበር ሞቅ አርገዋለሁ። ሽቶ ወዳለሁ እሳቸው ከዛ ፈንስ ያደርጋቸው ይሄ ልጅ መላርገው ሻምበል ባሻ ሰጠውት መኮንን መስጠት ደግሞ አልችል እሰማለሁ ጆሮዬ እኮ እዛ ነው። ከዛ ልክ እኔ ሳልቀመጥ አንተ ልክ እንዳላየ ሆነ ነው እጅ ነሳለሁ እንደብሽ ደግሞ ቀጥተኛ አድርጌ ነው የምለብሰው እዛ ሲሄድ ይሄም ለነሱ መኮንን ምናምን በቂቱ ነው ማስቀምጠው። ከዛ ልክ እኔ ሳልደርስ ውስኪው ታዘው እኔ አልጠጣም። ውስኪ ብጠጣ ሞት ነበር። እዛች ቢራዬን እንደዛ አድርግና ወደ ቢራ ቀይሬ በሳምንት አንዳንዴ ሄድና ያለኝን እየመዘገብኩ እንደዛ ነበር እልሻለሁ። የኔ ህርም ጊዜ ነው። ከዛ በኋላ እንግዲህ ጋሽ ስዩም እኔ የማውቀህ ፌደራል ፖሊስ በአካል ማቀህ ማለት ነው። ፌደራል ፖሊስ ኦርኬስትራ ነው። የፌደራል ፖሊስ ኦርኬስትራ ምን ያክል ጊዜ ቆየ? ፌደራል ፖሊስ መቼ መጣ ከኤርትራ ወደ የሚገርምሽ ነገር ፌደራል ፖሊስ አጠቃላይ 14 ዓመት ነው የተቀመጥኩት። የመጣሁት እንደ ድል ሆኖ እኔ ከኤርትራ እንደ ፍቃድ ነገር ብዙ ንብረቴም ብሬም እዛው ቀርቷል። ስመጣ ነገሮች ተበላሻሹ። በዛው እዚሁ ዝውውሬን አዛወርኩና እዚህ መጣ። ያን ጊዜ ነው በ83 የካቲት አካባቢ ነው የመጣው። እስከ 2002 ድረስ ፌደራል ፖሊስ ነበርክ? እስከ ወጣሁበት ድረስ እስከ ወጣሁበት እኮ 2002 አይደል? እስከ 2002 ድረስ እዛ ነበር። እንግዲህ በኤርትራ ወረራ በ1990 ዓመተ ምህረት ከፌደራል ፖሊስ ኦርኬስትራ ጋር አብረ ነበርክና ብዙ እስቲ የሱንም ጊዜ የቀደመውንም ጊዜ ወታደር ባለበት መድረክ ላይ የሙዚቃ ስራን ማቅረብ ልዩነቱ ምንድነው? ይበናትሽ እኔ እኮ እዛ እኮ ሲሄድ እኔ አንደኛ የኖርኩት ከወታደር ጋር ነው። ኤርትራ ክፍለ ሀገር በእውነት ነው የምልሽ እንደው ወሬ እንዳይሆን እንጂ ኢሳያስ እንደኔ ያውቀውም የኤርትራን ምድር በእውነት ይኮን ምልሽ ከመርሳ ቡልቡል መርሳ ተክላይ ጀምሬ እስከ መጨረሻው እስከ ሁመራ ድረስ ድንጋዮቹን ሁሉ አውቃቸዋለሁ። ምክንያቱም 16 ዓመት ነው የኖርኩት። የሰራዊቱን ደግሞ ስራ አለው። አንቺ እኮ እዛ 4 ዓመት 5 ዓመት ሰው ያላየ ነጭ ልብስ ያላየ ነጭ ልብስ ሲያይ የሚንቀጠቀጥ ሰራዊት በቃ የሚያለቅስ ከነሱ ጋር መስራት ማለት በቃ ከዛ ይሄ የ2 ዓመት 3 ዓመት ብር የደረቀ 100 ብር ይዙልሽና ቡጭቅ ያርጉታል። ምን ላርገው ይሉሻል። እና እነዚህ ሰዎች ማስደሰት እነሱ ጋር መዋል
ይሄ ትልቅ እርካታ ነው። በኤርትራ ምድር ያየሁት ነው። ያሁኑም ያው ህይወቱን ለሀገሩ ለመስጠት በየእንትኑ ያለ ነው። እኔ ብዙ ነው የቆየሁት። እኔ ቡሬ በዚህ 2 ዓመት ቆይተናል። እኛ ፖሊስ ከማረሚያ ቤት ጋር ነበር። እንደውም በኋላ ተነጠለው እነሱ በኤርትራ ወረራ ጊዜ ቡሬ ሄደን እነ ተፈራና እነ ደመረ በኋላ ተገንጥለው እነሱም በዛው ለቀቁ ይመስለኛል። ከዛ የትግራይ ምድር ያኔን ወደም ባጣጥም ያየሁት ያው እነዛም 4-5 ዓመት ይቆዩ እንጂ መንፈሱ አንድ ነው። ሳምንትም ተቀመጥሽ ዓመት ተቀመጥሽ ወታደር ህይወት ነው። ኮቾሮ በልቶ መሬት ተኝቶ ለሀገሩ ልብስ ቅያሬ ሳይኖረው ነው እንትን የሚል እውነተኛ ኢትዮጵያዊ። እኔ እነዛ ጋር በነገርሽ ላይ እኔ እናንተ መከላከያ አንቺ እያለሽ እንደው አንድ ቀን ሄጄ መከላከያ በሰራውል ነበር። እግዚአብሔርን ብዙ ጊዜ ሀሳብ ነበረኝ። እንደው ያኔ ፖሊስም እያለሁ ከወጡ መኮንን ከሆንኩ በኋላ ራሱ አንድ ቀን ሄጄ እንደው አያለው አንዳንድ ሰው የተጋብዘው እንደዚህ እንትን ሲሉ እንደው አንድ ቀን ሄጄ ስሜቴን ብወጣ ስቲል ነው። እኔ አሁን ያ ፍቅር ድሮ የነበረኝ አሁንም ባለፈው ጦርነትም እንዲያብሬያቸው የኖርኩት እኔ አሁን የመከላከያ ፕሮግራም አንዲት ነገር አታመልጠኝ ከናንተ ጀምሮ አሁን ያሉትንም ልጆች እኔማ እንደው አንዳንድ ጊዜ አስተያየትም ለመስጠት እንደዚህ አንዳንድ ጊዜ እኮ አንቺ ጋር ደውል ነበር ተዚልሽ ነበር። አሁን እንደዛ ነው። ፖሊሱንም ቢሆን አሁን እኛም ፖሊስ ፕሮግራም እንደዛ እንደ ሰራዊት አይን ነው። እነሱም ፈኖ ደራሹ ምኑ አድማ በተናው ስቃውን ነው። እንደው ያው ጦር ሰራዊት አልተባለም እንጂ መከላከያ ነው። ፖሊስም የነሱንም ፕሮግራም እንደዚሁ ነው የማየው። ያ ፍቅር ውስጥ ያለ እኔ ያኔ ዓመት አገልግዬ ከፖሊስ በጡረታ ሲሉኝ ሳምንት የሰራው አልመሰለኝም። ስለምወደው እየጎዳንም እንትን ይላል እኮ እኛ አሁን የረባ ኑሮ ሳይኖር ቤተሰባችን እንትን ሳይሆን እንደው ከእጅ ወደ አፍ ኖረሽም ግን ያን ሰራዊት እንወደዋለን። ምን እያልሽ ነው? እኔ እንደ ወታደር ቤት የምወደው የለኝ። አሁን ግን አጋጣሚውን ብታገኝ ለመከላከያ ሰራዊታችን የሙዚቃ ስራ ለማቅረብ ትፈልጋለህ? እስቲ አሁን የጤንነት ችግር አለብኝ እንደምታውቂው፣ ግን አንድ ቀን እኔ በእውነት ባቀርብ ደስ ይለኛል። የመከላከያ ሙዚቃና ቲያትር ክፍል ኃላፊዎች እንግዲህ ጋሽ ስዩምን እየሰማችሁት ነውና አንድ መድረክ እንደምታመቻቹለት ተስፋ አደርጋለሁ። መልእክቱ ደርሷል። መልእክቱ ደርሷል። አሁን ያው የልብና የኩላሊት ችግር አሁን አለብኝ። ወደሱ ጥያቄ ሊመጣ ነበር ጋሽ ስዩም። በ2002 ዓመተ ምህረት ጡረታ ወጣ። አሁን በምን ሁኔታ ላይ ትገኛለህ? የጤና ሁኔታ አንተ ላይ ትንሽ ችግር እንደነበር አሁን በቅርብ ጊዜ የመጣ ነው። ከዛ እንደወጣሁኝ እኔ ስራ አልፈታውም። በሶስተኛው ቀን አስተዳዳሪ ሆንኩ። የምን አንድ ቱርቦ ቻርጀር እንትን የሚል ከአሜሪካን ሀገር የመጣ ኢትዮጵያዊም ሆኖ አሜሪካዊም ነው። እሱ ጋር አስተዳዳሪ ሆንኩኝ። እዚህ የቱቦ ማሽን ከውጭ የመጣ ነው እዛ። ከዛ ደግሞ 1 ዓመት ቆየውና እንትን ገባው ባንክ ገባውኝና እዛ የሴኩሪቲ ኃላፊ ሆንኩኝ። ዳሽን ባንክ ቦሌ በጣም አሪፍ ቦታ ነው። ጥሩ ሰዎች ናቸው። ምን አልኩኝ እዛ 11 ዓመት ሰራ። ከዛ እንደገና ጡረታ ወጣሁ። ከዛ አንድ ጓደኛዬ ባለ ሀብት አለ፣ በጣም መልካም ግሩም ሰው እንደዛ ላይ ወጥቼ በማግስቱ ደግሞ እሱ ጋር ገባሁ። ምንም ስራ አልፈታም። ምንም ስራ አልፈታም። እሱ ደግሞ እዛ የደህንነትና የጥበቃ ኃላፊ ብሎ ዝም ብሎ ደሞዝ እንድበላ ነው። ጓደኛዬ ነው። አይኔ እያየ ነው ሀብታም የሚሆነው። እኔም እያማከርኩት ከእሱ ጋር እየኖርን እያለ በቃ በሽታ ጠቃኝ፣ ኩላሊት በሽታ፣ እዛ ኦፕራሲዮን እኮ እንደገና ልብ እንደዚህ። አሁን ሰሞኑንም እኔ የሳምባ ምች ታምሜ አሁን 4 ወር ሙሉ ፍቃድ ሰጥቶኛል። አሁን እረፍ ብሎ ደሞዜን እየከፈለ መልካም ሰው ነው እሱ። ሪሞን ጀነራል ትሬዲንግ ይባላል። ትልቅ ባለ ሀብት ነው። አሁንም እዛ ነው ያለሁት። እንግዲህ እስካልወደኩ አሁን በቃኝ፣ ደከመኝ፣ አመመኝ ብዬ እንትን ስል ኧረ በእናትህ ቤት አትዋልና ዝም ብለህ እዚህ ዋል
እዛ ላይ ቦታው ይመቻል፣ ሶፋው ይመቻል። ምን ብዬ እንደምነግርሽ አላቅም። አምላኪ እዛ በቃ ገንዘብ አላጣውም። ሰው ይመጣል ይጠይቀኛል፣ የውጭ ጓደኞቼ ይመጣሉ። በነገርሽ ላይ ያኔ ኩላሊቴንም ታምሜ እኮ አስመራ የነበሩ ልጆች ትንሾቹ አድገው ትልልቆቹም ውጭ ሀገር ያሉ እኔን ያረዳ ያልጠየቀኝ ሰው የለም። እና እድለኛ ነኝ። በዚህ አይነት መልኩ ነው ያለሁትና በጣም ደስ ይላል። በጣም የሚገርመኝ ግን አሁን 2002 ማለት ከዛሬ 16 ዓመት በፊት ነው ከፖሊስ ቤት ጡረታ የወጣው። ጋሽስዩም ግን ዛሬም በጣም ዘናጭ ነው። ራስን አለመጣል ነው ሰው። እኔ ለምን እንደው በእውነት አንደኛ እግዚአብሔር የሰጠን ውሃ አለ አይደለም፣ አየር አለ፣ ፀሐይ አለ የማይከፈልበት እኔ ብታኑ ያታኒ እኔ እንደው ያለችውን ጥንቅቅ አድርጎ መልበስ፣ ያደፈ ልብስ መልበስ አልወድም። ልብሶችን ራሴ ነው የምተኩሳቸው፣ ልጆቹንም እንደው ማላስነካቸው። ሰው ደግሞ የውስጥሽን አያውቅም፣ ከላይ ያለውን ነው። እኔ በየመንገዱ እንዲሁ ስሳም ሰው በመሳም ሰው ቢሞት እኔ ከቦሌ ትንሽ ታክሲ ጋር ስትደርስ ቢያንስ በትንሽ 6 ሰው ይስመኛል። ማናቀው ማለት ነው። ካሲም አንተ ኮኮባዝ ነበርታ ያው ነው መቼም አንተ ምን እንደምትበላ አይታወቅም ምናምን። ይሄ ለኔ ትልቅ ነገር ነው። ኩስስ ብትይ አንደኛ ሰላም የሚልሽ የለም፣ ሁለተኛ እየኮ ፖሊሱ ዘፋኝ ሆነ አቤት አቤት ምን መሰለ ያኔ መሰለልኝ ነው የምትባዩ። ሌላው ኔቸር ነው፣ ተፈጥሮሽ ነው። ከኔ የሚበለጡ ትልልቅ አርቲስቶችም ሆኖ ዝም ብሎ በተለይ ጡረታ ሲባሉ የሆነች ኮፍያ ከየት እንደሚያመጡ አላውቅም፣ እሷን ይለፋሉ። የሆነች ጃኬት ነገር ያርጉና እንዲጎንበስ ከዘራ ደግሞ ያመጡላቸዋል፣ ከየት እንደሚመጣ አላውቅም። አሁን ፖሊስ ሆስፒታል አለው ማአት ከኔ በታች የነበሩት። ይሄ እንደዛ ነው። ሰው ራሱን እስኪ ወድቅ ድረስ ጸዳ ብሎ መኖር ነው አይደለም እንዴ? ስንድት ብሎ በቃ አሁን እኔ እንጃ እንግዲህ እኔ አሁን በቃሊቲ አካባቢ ያሉት የሚጫወትበት ቦታ መቼም እንደ ሰርግ ነው። እንዲከቡ ስታመም ያውሉ ጠያቂ መጡ። ታዋቂነት ተግባቢ ነው። ለዛ እንግዲህ ክፉ አልናገርም። ትልቁ ነገር እኔ ክፉ ተናግሬ ሰው ማስቀየም አልወድም። አሁን ሲያመኝ የመስሪያ ቤትም የውጭም ጓደኞቼ ማንም ስዩም ታመመ ስልክ ነው ልቤ ክብሪት ራስ ነው የምታለው ስልክ በመቀበል እና ምንድነው ራስን መጠበቅ እግዚአብሔርን ማመን ያ ነው ሚስጥሩ ይመስል። ከዛ በኋላ ስቀሽ መኖር ወደ ነገር አለመጠጋት እንደው እንትን ይሄ ክፋት ወዳለበት ራስን ሰላም ማድረግ እኔ ከሰው ተጣልቼ ሰው አስቀይሜ አላቅም፣ እንዳስቀይምም አልፈልግም። እና ጥሩ ቦታ መዋል፣ ጥሩ ውሃ መጠጣት፣ ከመጠጥ ነፃ መሆን በጣም ትልቅ ምክር ነው። ሌላ አንዱ ይሄ ስጋ ምናምን ማጋበስ አስፈላጊ ነው። ቆንጆ ሽሮ ካገኘን ሽሮም አሁን እንደ ድሮ አልጣፍጥ እያለ ነው። ምን እንደሆነ አላውቅም። ድሮ እናቶቻችን አሁን እዚህ ሲሰሩት ታማዶ ይሰማል። የሆነች ነገር ደግሞ ጣል የሚያርጉባት አለ። አሁን እኮ አይጣፍጥም ሽሮ። አንዳንዴ ሞቅም ይመስለኛል በእውነት። እና ቆንጆ ሽሮ መብላት አልፎ አልፎ እንግዲህ እንደ ሰው ትንሽ ጮማ ያልሆነች ነገር እንዲቹ ከሰው ጋር ወይ ከቤተሰብ ጮማ ያልሆነች ቀይ ስጋ ትንሽ ለአይነት ያህል። ስለዚህ ህይወትን በጥንቃቄ ነው የምትመራው። እንደዛ ነው። እንደው ማታ ግን እነዚህ በሽታዎች እንግዲህ እንትኑ ነው ይመስለኛል። ያው ምን በላው ምግብ ምንም ይሁን አሁን ሁሉ መርዝ አይደል? ሽንኩርቱም ቲማቲሙም ሁሉም እኮ አሁን ኬሚካል ያ ይመስለኛል እንጂ አሁን ከምንም ነገር ውጭ ነኝ። ግን የምታዩ ሰው አሁን በአብዛኛው የሚጎዳው እንደ ከላይ ሞተ ምናምን በሽታው ሳይታው ይሄንንም አውቆ ደግሞ እንደዚህ እንዳንተ ባመጋገብም ባኗኗር ስታይልም ራስን መጠበቅ እንደው እግዚአብሔርም ይረዳሻል። ትልቁ ነገር ነው ይሄ ይመስለኛል። እኔ እህት ጋሽስዩም ሞድሽ በማመሰግነው በእውነት ካንቺ በፊት እኔ ልናገር። አንደኛ አንቺ በልጅነትሽ ያሳደግንሽ ልጅ ነሽ፣ ታውቂያለሽ። በጣም ትንሽ ልጃችን የነበርሽ ሁሉ ጊዜ አሁን ያንቺን ፕሮግራም እንደውም ቅድም መከላከያ ያልኩትን በአብዛኛው ሞዱ ባንቺ ፍቅር ነበር። የራሴ ልጅ የራሴ ሰው የሆነች ሁሉ ጊዜ ሰዓት አድጋ በማድረግ በምን ሰዓት በቃች ልጅ አደገ ጎበዝ ሆነች። አነጋገሯ ቆንጆ ነው፣ አስተማሪ ነው።
እንደው በእውነት ብዙ ታነባለች እንደዚህ መጽሐፎችን የጻፍሻቸውን አይቻለሁ ሰምቻለሁ እንደዛ ስለሆነ በአብዛኛው ባንቺ የተነሳ ነው ብዙውን ፍቅር ያተረፍኩት እኔ ስለምወድሽም ደግሞ አንቺ ፕሮግራም ላይ መገኘቴ እቺን ያለችውን ተክተርትሬ ይኖርኳትን ኑሮ እንደው አብረን እንጫወት ማለት ለኔ ትልቅ ነገር ነው አክብረሽ ፈልገሽ ማግኘትሽ እንደገና ቆይተሻል ከፈለግሽኝ አሞኝም ስለነበር ቆይ ትንሽ መናገር አልችልም ይያልኩሽ ዛሬ ደግሞ እግዚአብሔር ፈቅዶ እዚህ ፕሮግራም ላይ ተገናኘን ደስ አለኝ ስላየሁሽ ስላገኘሁሽ ስቱዲዮሽ በጣም ጥርት ያለች ነች እንደዚህም እንደውም አልጠበቅኩም ነገር ይሄ በጣም እኛ እንደው ልናስቀርጽበት ወደፊት እንችላለን የሚል ሐሳብ ነው ያለኝና እኔም በመጀመሪያ እኔም ደስ ብሎኛል እንግዲህ አንቺም ሐሳብሽን ተናገሪ በጣም ነው ማመሰግነው ጋርሲዩም በእውነት በጣም አክባሪህ ነኝ በጣም አድናቂህ ነኝ እግዚአብሔር እድሜና ጤና እንዲሰጠን ነው ያለውና እውነት ለመናገር ካንተ ጋር እንደዚህ አይነት በጣም ድንቅ ጨዋታ መጫወት የረጅም ጊዜ ፍላጎቴ ነበርና ስለተሳካልኝ እግዚአብሔር ይመስገን እግዚአብሔር ይመስገን ከነ ቤተሰብህ በእድሜ በጤና እንዲጠብቅህ ምኞቴ ነው ስላከበርከኝ ጊዜ ስለሰጠኸኝ ያውም ከህመም ጋር ከረጅም ርቀት መንገድ ጋር ተንገላተን የመጣውና በጣም ነው ማመሰግንህ ጋርሲዩ እግዚአብሔር እድሜና ጤና ይስጥልኝ ነው አሜን ክቡራን የእንዶይን ሚዲያ ተከታታዮች ከጋሽ ስዩም ጥላሁን ጋር የነበረንን ቆይታ እንዴት ተከታተላችሁት ደስ እንዳላችሁ እንደተዝናናችሁበት እንደተመሰጣችሁበት እንደዚሁ ተስፋ አደርጋለሁ ቻናላችንን ሰብስክራይብ ያደረጋችሁ ቀሪ ፕሮግራሞቻችንን እንድትከታተሉ እንደዚሁ ጋብዛችኋለሁ አብራችሁ ለነበራችሁ ሁሉ ልባዊ ምስጋናዬን አቀርባለሁ በሚቀጥለው ጊዜ ደግሞ ከሌላ የጨዋ ወግ እንግዳይ ጋር ተመልሼ እንገናኛለን በያለንበት ሰላም ለሁላችን ይሁን